ከኦሺሊ ላይ በአንድ ኢንፎርሜሽን ቴክኖሎጂ ኩባንያ ውስጥ ዋና ዳይሬክተር ሆኖ ይሰራ ነበር። ስራው ጥሩ ክፍያ የሚያስገኝለት ሲሆን ከሚስቱ ከልጁና ከወላጆቹ ጋር በአንድ ትልቅ ቤት ውስጥ በምቾት ይኖሩ ነበር። ሌይ በአንድ ወቅት ወደ ትንሽ ቦታ ለመዛወር ቢፈልግም አባቱ ግን ተለያይተው ለመኖር ፈቃደኛ ባለመሆናቸው አብረው ቆዩ። ሚስቱ ሺያ ለ15 ዓመታት ከጎኑ ነበረች እና የህይወታቸው ደስታ የሆነችውን ጂያን የተባለች ሴት ልጅ አፍርተዋል። አንድ ቀን ጠዋት ሌይ እንደተለመደው ተጣድፎ ወደ ስራ ሄደ። የቤጂንግ ጎዳናዎች በከተማው በሚፋጠኑ ሰዎች ተጨናንቀውና በጩኸት ተሞልተው ነበር። ቢሮ እንደደረሰ ፊልም አድርጎ ከቡድኑ ጋር በመሆን እየተካሄደ ያለውን ፕሮጀክት ማስተባበር ጀመረ። ለተወሰነ ጊዜ ሁሉም ነገር በጥሩ ሁኔታ እየሄደ ነበር። ከዚያም በምሳ ሰዓት ሌይ በድንገት በኩባንያው ከፍተኛ አመራሮች ተጠራ። ምንም አይነት ማስጠንቀቂያ ሳይሰጡት ከስራ መባረሩን ነገሩት። ምክንያቱ ቀላል ነበር። እድሜው እየገፋ ስለመጣ እና ቦታው ለኩባንያው ብዙ ወጪ ስለሚያስከትል ነው። በሱ ምትክ በወጣት ረዳት ለመተካት ወሰኑ። ነው በጣም አሳመመው። ሌይ ለ11 ዓመታት ያህል ለኩባንያው ራሱን ሰጥቷል። እስከ ምሽት ድረስ ይሰራ ነበር። ተጨማሪ ሰዓት ወስዶ ቤተሰባዊ ጊዜውን ሳይቀር ሰውቷል። ሆኖም ግን ምንም አልጠቀመውም። አለቃው ተባረሃል እንዳሉት ወዲያውኑ የመውጣት ግዴታ ውስጥ ወደቀ። ገንዘብ እየወጣ ሳለ ሀሳቦቹ በውስጡ ይንሸራሸሩ ጀመር። የብድር ክፍያ፣ የትምህርት ክፍያ እና የዕለት ተዕለት ወጪዎች ከባድ ሸክም ሆነውበት መሸከም የማይችለው ያህል ተሰማው። ወደ ውጪ ወደ ቀዝቃዛ የጠዋት ህዝብ ሲወጣ ዓለም ያለሱ መሽከርከሯን ቀጥላለች። በሚቀጥሉት ሳምንታት ሌይ ያገኛቸው ኩባንያዎች በሙሉ አመለከተ። በእያንዳንዱ ጊዜ ግን በዕድሜው ምክንያት ውድቅ ይደረግ ነበር። በቤት ውስጥ ውጥረት እየጨመረ ሄደ። አባቱ ስለ ስራ ማጣቱ ሲያውቅ በቁጣ ተነሱ። ቤተሰቡ እንዴት እንደሚኖር ጠየቀው። ሺያን በተረጋጋ ሁኔታ እንደሚያኖራት የገባውን ቃል አስታወሰው። ሌይ ዝም አለ። ራሱን ለመከላከል እንኳን ጉልበት እንደሌለው ተሰማው። ብዙም ሳይቆይ ነገሮች ተባባሱ። አንድ አጭበርባሪ ሌይን ለስራ ማስያዣ የሚሆን 150,000 ዩዋን እንዲከፍል አድርጎት ጠፋ። ይህ ገንዘብ ከስራ ሲባረር ያገኘው ካሳ የመጨረሻ ተስፋው ነበር። ሌይ አሳዳጁን ተከታትሎ ገንዘቡን እንዲመልስለት ሲጠይቀው ሰውየው እምቢ አለ። ሌይ ያኔ ችግር በህይወቱ አካል እንደሆነ ተረዳ። ከዚያም ብዙ ሳይቆይ ሺያ አባቱ እንደታመመ ነገረችው። ሌይ ወደ ሆስፒታል በፍጥነት ሄደ። ነገር ግን ሌላ አሳዛኝ ነገር ጠበቀው። የህክምናው ወጪ ከጠበቀው በላይ እጅግ በጣም ከፍ ያለ ሲሆን ሆስፒታሉ ህክምና ከመጀመሩ በፊት ሙሉ ክፍያ ጠየቀ። ለመደራደር ቢሞክርም አልተሳካለትም። እስከዚያ ቅጽበት ድረስ ሺያ ከስራ መባረሩን አታውቅም ነበር። በመጨረሻ ስታውቅ ቁጣዋ ከተስፋ መቁረጥ ጋር ተደባልቆ ነበር። ስራውን በማጣቱ ሳይሆን ከእርሷ ስለደበቀው ነገር የተናደደችው። ለእሷ ጋብቻ ማለት ሸክሞችን መደበቅ ሳይሆን መካፈል ማለት ነው። ሌይ በጸጥታ ይቅርታ ጠየቀ። እሷ እንድትሰቃይ ፈጽሞ አልፈለገም። ነገር ግን ዝምታው ከታሰበው በላይ ስቃይ አስከትሏል። ከዚያም ቀን ጀምሮ ሁሉንም ነገር አብረው ለመካፈል ወሰኑ። ሌይ ትግሉን ብቻውን መሸከም አቆመ። ማግስቱ ጠዋት ሌይ ስራ ፍለጋ ላይ ያለ አንድ ወጣት በቲክቶክ የቀጥታ ስርጭት ሲያደርግ ተመለከተ። ወጣቱ በወር 12700 ዩዋን እንደሚያገኝ ተናገረ። ለማወቅ ጓጉቶ ሌይ ቀረበውና ዴሄ እንደሚባል ወቀ። ዴሄ የምግብ አቅርቦት መልእክተኛ ሆኖ እንደሚሰራና ሌይ በሞተር ሳይክል ጀርባ ያለውን ባርኮድ በመቃኘት መቀላቀል እንደሚችል ነገረው። ብዙ ሳይቆይ ሌይ ትዕዛዙን ተከተለና በመቶዎች የሚቆጠሩ መልእክተኞች ለስራቸው እየተዘጋጁ ወደነበሩበት የምዝገባ ቦታ ሄደ። የመስክ ስራ አስኪያጁ ሚስተር ዙ ሁሉንም ሰብስበው ደንበኞች ቅድሚያ የሚሰጣቸው መሆናቸውን አስታወሳቸው። ስራቸው እያንዳንዱ ትዕዛዝ በፍጥነትና በደህና መድረሱን እያረጋገጡ ደንበኞችን ማስደሰት ነበር። ሌይ ለመቀላቀል ሲጠይቅ ሚስተር ዙ አፈገፈጉ። ሌይ እድሜው የገፋና ቀላል ስራ የሚፈልግ ሰው መስሎ ስለታያቸው የስራውን አካላዊ ፍላጎቶች መቋቋም ይችል እንደሆነ ተጠራጠሩ። ሆኖም ሌይ ቁም ነገር እንደሆነና የተቻለውን ሁሉ ለመስራት ፈቃደኛ መሆኑን አጥብቀው ተናገረ። የሌይ መጀመሪያ የስራ ቀን ከባድ ነበር። በፈጣን የስራ ፍጥነትና የማያቋርጥ ግፊት ተቸገረ። ብዙ ትዕዛዞች ዘግይተው ይደርሱ ነበር። አንዳንዴ ምግብ ቤቶች ስራ ስለሚበዛባቸው ምግብ ስለሚጠፋ ወይም ደንበኞች ስልካቸውን ለመመለስ እምቢ ስለሚሉ ነበር። ሌይ ሁኔታውን በጸጥታ ለመቀበል ብቻ ነበር የቻለው። ሚስተር ዙ እንዳሉት ደንበኞች ነገስታት ናቸው። የፈለጉትን ያህል ምክንያታዊ ባይሆኑም እንኳ ጨዋና ባለሙያ ሆኖ መቆየት ነበረበት። በቤቱ ውስጥ ሌላ በየምሽቱ ደግሞ ይመለሳል። እንዲህ አይነቱን አካላዊ ድካም ለመጀመሪያ ጊዜ ያየው ነበር። ሺያ ድካሙን አስተውላ ዘና እንዲል ለመርዳት ሞከረች። ነገር ግን በጣም ተዳክሞ ማየቱ አስጨነቃት። የተሻለ ስራ መፈለጉ እንዲቀጥል አበረታታችው። ሆኖም የስራ ገበያው ተስፋ የሚሰጥ አልነበረም። ሌይ የገቢ መጠን ቤተሰቡን ለመደገፍ ከበቂ የራቀ መሆኑን ተቀበለ።
ስለዚህ ብቸኛ ምርጫው በየቀኑ እየተሻሻለ መሄድና ራሱን መግፋት ብቻ ነበር። በማግስቱ ጠዋት ሌይ የስራ አፈጻጸም ደረጃው እንደወረደ አስተዋለ። ለመመለስ ቆርጦ ይበልጥ ጠንክሮ መስራትና ብዙ አደጋዎችን መውሰድ ጀመረ። ለማድረስ ፍጥነት ብዙም ጊዜ አቋራጭ መንገዶችን ይጠቀም ነበር። መዘግየቶች፣ የትራፊክ መጨናነቅና ጨዋነት የጎደላቸው ደንበኞች እንግዲህ አላዘገዩትም። ቤተሰቡን የመደጎምና አባቱን የመርዳት ሀሳብ እየገፋው በትኩረት ቆይቶ ፈገግታውን ጠብቆ እያንዳንዱን ፈተና ተወጣ። ሆኖም ድካሙ በመጨረሻ አገኘው። የስኳር በሽታ ስላለበት መደበኛ ኢንሱሊን መርፌ ያስፈልገው ነበር እና እምብዛም ባለማረፍ ሁኔታው ተባባሰ። አሁንም ፍጥነት ለመቀነስ ፈቃደኛ አልሆነም። አንድ ቀን ድካም እስኪያገኘው ድረስ ራሱን ገፋ። በስራም ላይ ያለ ወድቆ ቀረ። እዚያ ምሽት አባቱ ከሆስፒታል ተለቀቁ። የእፎይታ ጊዜ መሆኑ የነበረበት አፍታ አባቱ የሌይን አዲስ ስራ ሲያውቁ ወዲያውኑ ወደ መራራት ተቀየረ። ተስፋ መቁረጥ ወደ ቁጣ ተለወጠ እና ከባድ ቃላት ተከተሉ። ለእሳቸው የመልእክተኛነት ስራ በሌይ ትምህርት ደረጃ የማይገባ ውድቀት ነበር። ውድቅ መደረጉ ጫናውና ከቤተሰቡ ያገኘው የእንቢተኝነት ስሜት በላዩ ላይ ከብዶት ነበር። ምንም እንኳ ሺያ ልታጽናና ብትሞክርም ሌይ የትዕግስቱ ጣራ ላይ ደርሶ ነበር። የተሸከመው ድካም በመጨረሻ ፈነዳ እና ብስጭቱ በጣም ወደሚወዳቸው ሰዎች ላይ ወጣ። ይህ በጥልቅ የሚቆጭበት የድክመት ጊዜ ነበር። ቀናት አለፉና የአባቱ አለመስማማት ቢኖርም ሌይ መስራቱን ቀጠለ። ሌላ ምርጫ አልነበረውም። የመልእክተኝነት ስራ ብዙም ጊዜ እንደ ዝቅተኛ ደረጃ ስራ ነው የሚታየው፣ በተለይም እንደሱ ላለ ከፍተኛ ባለስልጣን የነበረ ሰው። ነገር ግን ሌይ ከእንግዲህ ግድ አልሰጠውም። ቤተሰቡ የሚበላው እስካለው ድረስ ያበቂ ነበር። ከዚያ ክስተት በኋላ በአባቱ ውስጥ የሆነ ነገር ተለወጠ። ሌይ ሳያማርር መስራቱን ሲቀጥል ማየታቸው ልባቸውን ለስለስ አደረገው። አዛውንቱ ቀደም ሲል በቁጣቸው በጥልቅ ተጸጸቱ። ከጥፋተኝነት ስሜት የተነሳ ልጃቸው ከዚህ በላይ መሸከም ስላልፈለጉ የሕክምናቸውን ወጪ ለማስቆም ጭምር አቀረቡ። ሌይ ለቤተሰቡ ምንም ያህል መስዋዕትነት እንደከፈለ ተገነዘቡ። ትችቶች በይቅርታ ተተኩ እና በመካከላቸው የነበረው ርቀት ቀስ በቀስ እየደበዘዘ ሄደ። በአባቱ ልብ ለውጥ የተነሳሳው ሌይ ለመሻሻል የበለጠ ቆራጥ ሆነ። በፍጥነቱና በልምዱ የሚታወቀው የንቷ የተባለ አንጋፋ መልእክተኛ ምክር መጠየቅ ጀመረ። የንቷ የሌይ ዝቅተኛ ገቢ የመጣው ደካማ ከሆነው የአፈጻጸም ውጤቱ መሆኑን አስረዳው። ውጤቱን ከፍ ለማድረግ ሌላ ፈጣን መንገዶችን በቃሉ መያዝና አቅርቦቶችን ይበልጥ ውጤታማ በሆነ መንገድ ማቀድ እንዳለበት ገለጸ። ውጤቱ እንደተሻሻለ የተሻለ ክፍያ የሚያስገኙ ትዕዛዞችን ያገኛል። ያንቷ ከምግብ ቤት አጋሮች ጋር ግንኙነት መፍጠር አስፈላጊ መሆኑን አጽንኦት ሰጥቶ ተናገረ። በስራ ሰዓት መርዳት ልዩነት ይፈጥራል። ምንም ያህል ቢደክመውም ወይም ቢበሳጭም ፈገግታ ይዞ ማድረስ እንዳለበት ላይ ያስታውሱታል። ሌይ የነበረው የእይታ ልምድ በመጠቀም የማድረሻ መንገዶችን ይበልጥ ቀልጣፋ የሚያደርግ መተግበሪያ ማዘጋጀት ጀመረ። ያንቷ ያስተማረውን እያንዳንዱን አቋራጭ መንገድና መስመር መዘገብና በቅርቡ ስርዓቱን ለመሞከር አቀደ። ይህንን ከማድረጉ በፊት ግን ስራ ባልደረባው ላኳ በማድረስ ላይ ያለ በአደጋ ደረሰበት። ሌይ ወዲያውኑ የላኳን የቀሩ ትዕዛዞች ተንከባክቦ ወደ ሆስፒታል ሊጠይቀው ሮጠ። ላኳ እንዲህ ያሉት አደጋዎች በስራዎች የተለመዱ መሆናቸውን አረጋገጠለት። እውነተኛው ህመም ግን ቤተሰቡ በረሃብ ሲያለቅስ መስማት ነው አለ። በኋላ ሌይ ልኳን በቤቱ አጅቦት ሲሄድ በሚኖርበት ሁኔታ በጣም ደነገጠ። ትንሿ ጎጆ የቆመችው ከቆሻሻ መጣያ አጠገብ ሲሆን ውስጧ በሉኩሚያ የምትሰቃይ ታማሚ ልጁ ነበረች። ይህንን አይቶ ሌይ ጥንቃቄ እንዲያደርግ አስታውሱት። ገንዘብ ማግኘት አስፈላጊ ነው፣ ነገር ግን ህይወቱን ካጣ ቤተሰቡን የሚንከባከብ ማንም እንደማይኖር ነገረው። መንግስቱ ሌይ ሁሉንም መልእክተኞች ሰብስቦ አዲስ ነገር ሊያካፍላቸው መጣ። ደንበኞች ጋር ለመድረስ በጣም ፈጣኑ መንገዶች እንዲያገኙ ለመርዳት የተነደፈ አቋራጭ መተግበሪያ አዘጋጅቶ ነበር። አፑ ለመጠቀም ቀላል ሲሆን አውቶማቲክ ያሰሳ ስርዓቱ ወዲያውኑ ሁሉንም አስደነቀ። ሚስተር ዙ እንኳን በሌይ ፈጠራ ተገረሙ ነበር። ብዙም ሳይቆይ በርካታ መልእክተኞች መጠቀም ጀመሩ እና ስራቸው የበለጠ ቀልጣፋ ሆነ። የመተግበሪያው ስኬት ቢኖርም አሁንም ጉድለቶች ነበሩት። አንዳንድ መንገዶች ያልተሟሉ ሲሆኑ በጣም ቀልጣፋ የሆኑትን አቋራጭ መንገዶች የሚያውቀው ያንቷ ብቻ ነበር። ይህ በቡድኑ መካከል ውጥረት ፈጠረ። ብስጭቱ እያደገ ሄደ እና አንዳንድ መልእክተኞች ያንቷን ጠቃሚ መረጃ ለራሱ ብቻ አስቀምጧል በማለት ማሾፍ ጀመሩ። ዝርዝር መንገዶችና የማድረስ ማስታወሻዎች የተሞላበት ማስታወሻ ደብተር እንዳለው ሁሉም ያውቅ ነበር፣ ግን እሱ ለማካፈል እምቢ አለ። መጀመሪያ ላይ ተረጋግቶ ስድቦቹን ችላ አለ። ሆኖም አንድ መልእክተኛ ታናሽ ወንድሙን ሲጠቅስ ያንቷ ራሱን መቆጣጠር አቅቶት ጠብ ተፈጠረ። ከክስተቱ በኋላ ያንቷ ከስራ በመልቀቅ ወሰነ።
ሌ ከታማኝ ባልደረቦቹ አንዱ ሲሄድ በማግኘቱ ትልቅ የሆነ የኪሳራ ስሜት ተሰማው። ነገር ግን ህይወት መቀጠል እንዳለባት ያውቅ ነበር። በዛ ምሽት ከባድ ዝናብ በከተማው ላይ ዘነበ። ትዕዛዞችን እያደረሰ ሳለ ሌ የስራ ባልደረባው ሺ ከልጇ ጋር ካፖርት ሳይኖራቸው ከመጠለያ ስር ቆመው በውሃ ተነክረው እና እየተንቀጠቀጡ አየ። ምንም ሳያቅማማ የራሱን ካፖርት ሰጣቸው። ለቅዝቃዜው የተጋለጠውን የሌ ሰውነት ደከመ እና ድካም አሸነፈው። ትንሽ ለማረፍ ቆሞ ሳለ በድንገት አንቀላፋ። በኋላው አንዳንድ ጓደኞች ቀሰቀሱትና አንድ ሰው ጋር ሊያገናኙት እንደሚፈልጉ ጠየቁት። ለሱ አስገራሚ ሆኖ ሰውየው ያንቷ ነበር። እሱ አሁን ታናሽ ወንድሙን በአንድ ትልቅ ሱቅ ውስጥ እየረዳ ነበር። ያንቷ ወንድሙን በአንድ ወቅት መልእክተኛ እንደነበር አስረዳው። እንደ ቡድኑ ይሰሩ ነበር እናም በፍጥነታቸው የታወቁ ነበሩ። ነገር ግን አንድ አደጋ ወንድሙን በአንድ እግሩ አካል ጎዶሎ አድርጎት የኮሌጅ ቁጠባዎችን ለሕክምና ማጠጠ። ከዚያ ጊዜ ጀምሮ ያንቷ እሱን ለመደገፍ ራሱን ሰጥቷል። ሲነጋገሩ ያንቷ የሌ መተግበሪያ አሁንም ችግር እንዳለበት ጠየቀ። ከዚያም ሁሉም መልእክተኞች እኩል የመሳካት እድል እንዲያገኙለት እንደሚፈልግ በመግለጽ የማስታወሻ ደብተሩን ለሌ ሰጠው። ከጎደሉ መንገዶች እንቅፋት ከሆነ ሌሎች ተጠቃሚ እንዲሆኑና የተሻለ ገቢ እንዲያገኙ ሌ ወደ አፑ እንዲጨምራላቸው ተስፋ አደረገ። ሌ ምን ያህል ትርጉም እንዳለው እያወቀ ማስታወሻ ደብተሩን በመስቀልነት ተቀበለ። በዛው ምሽት ወደ ቤቱ ሲሄድ ሺያ በአንድ የውበት ሳሎን ውስጥ ስትሰራ አየ። ትዕይንቱ በጣም አሳመመው። ከችግር መጠበቅ ያልቻለ ይመስል ተሰማው። በሀሳቡ ውስጥ ገብቶ ሳያስተውለው ሞተር ሳይክሉን ከመንገድ መኪና ጋር አጋጨው። ካሳ መክፈል ነበረበት። ይህም ለአባቱ የሕክምና ክፍያ ያጠራቀመው ገንዘብ በሙሉ እንዲያመጣ አደረገ። ወደ ቤት ሲደርስ ሌ በስሜት ተዋጠ። ለሺያ የልደት ኬክ ገዝቶ ነበር፣ ነገር ግን በአደጋው ተበላሽቷል። እንደ ባል ስህተት እንደሰራ እየተሰማው አለቀሰ። ነገር ግን ሺያ እንደዚህ እንዳያስብ አላደረገችው። ትግሎቹ ብቻውን መሸከም ሳይሆን አብሮ መጋፈጥ የትዳር ትርጉም እንደሆነ አስታወሰችው። ለእርሷ ሌ እንደ ባል አባት ሊያደርገው የሚችለውን ሁሉ አድርጓል። ይቅርታ መጠየቁን እንዲያቆምና በዚህ ትግል ውስጥ ጎን ለጎን መሆናቸው እንዲያስታውሰው ጠየቀችው። በማግስቱ ከባንክ የተላከ ተወካይ ሌን ሊጠይቅ መጣ። የ2 ወር የዘገየ የቤት ብድር ክፍያ ካልከፈለ ቤቱ እንደሚወረስ አስጠነቀቁት። ሌ ከዓመቱ መጨረሻ ቀን ገደብ በፊት በወሩ መጨረሻ ክፍያውን እንደሚፈጽም ቃል ገባ። በዚሁ አካባቢ የመልእክተኞች ኩባንያ ልዩ ውድድር አስታወቀ። ሚስተር ዙ ለሁሉም እንደገለጹት በወሩ መጨረሻ አንደኛ ደረጃ ለያዘ ሰው መስሪያ ቤት የአንድ ወር ደመወዙን በ10 እጥፍ የሚሆን ጉርሻ ይሰጣል። ዜናው ወዲያውኑ የሌን ቁርጠኝነት አነሳሳው። የቤተሰቡን የወደፊት ህይወት ለማረጋገጥ የመጨረሻ እድሉ እንደሆነ ተመለከተ። በዚያም ጊዜ ዴሄ አንደኛ ደረጃ ላይ ነበር። ያንቷ ከሄደ በኋላ የዴሄ አፈጻጸም በፍጥነት ተሻሽሎ ነበር። በአንድ ወቅት ያንቷን የሰደበው መልእክተኛ በሁለተኛ ደረጃ ላይ ነው እና በሌና በዴሄ መካከል ያለው ፉክክር የኩባንያው መነጋገሪያ ሆነ። ታህሳስ ወር ወደ ፍጻሜው ሲደርስ ድባቡ ውጥረት የበዛበት ነበር። የመጨረሻው ቀን ገደብ እኩለ ሌሊት ተወስኖ ነበር። ሌና ዴሄ በነጥብ እኩል ሲሆኑ አንድ የመጨረሻ አቅርቦት አሸናፊውን ይወስናል። ሌ የመጨረሻ ትዕዛዙን ለመፈጸም ሲፋጠን አደጋ ደረሰበት። በአደጋም አጋጠመው። ጉዳት ቢደርስበትም ሌ ተስፋ ለመቁረጥ ፈቃደኛ አልሆነም። ደም እየፈሰሰውና በህመም ውስጥ ሆኖ ለመቆም ራሱን ገፋና መንቀሳቀስ ቀጠለ። ብቸኛው ሀሳቡ አቅርቦቱን መጨረስና የቤተሰቡን ህይወት ሊለውጥ የሚችለውን ሽልማት ማግኘት ነበር። ይህ በእንዲህ እንዳለ ዴሄ በአሳንሰር ውስጥ ተይዞ ለእርዳታ ይጮህ ነበር። ተቀናቃኙ በመታገዱ ሌ ወደፊት ለመቅደም ትንሽ እድል አየ። ህመሙን ችላ በማለት ራሱን ገፋ። ቁርጠኝነቱ ከመቼውም ጊዜ በበለጠ ደምቆ ነበር። ሌ በመጨረሻ ወደ መጨረሻው የማድረሻ ቦታ ወደ ሆነ የምሽት ክለብ ደረሰ። ጩኸቱና ብልጭልጭ መብራቶች ግራ አጋቡት። እናም እይታው ሊደበዝዝም መስራቱን ቀጠለ። በክፍሉ ማዶ አንድ ሰው እጁን በማውለብለብ አቅርቦቱን ይጠይቀው ነበር። ያቺ ትንሽ ምልክት ለሌ የመጨረሻ የኃይል ድል ብልጭታ ሰጠችው። በትክክል በ11:59 ፒኤም ላይ ደንበኛውን ትዕዛዙን አረጋገጠ። ሌ ተሳክቶለታል። በድካምና በህመም ውስጥ ሆኖ ህይወቱን የሚቀይር አቅርቦቱን አጠናቀቀ። ከሳምንታት በኋላ በብሔራዊ መልእክተኞች ሽልማት ስነ ስርዓት ላይ ሌ የዓመቱ ምርጥ መልእክተኛ ተብሎ ሲጠራ በብርሃን ስር ቆሞ ነበር። አቅራቢው ወይም ሆስቱ ከዚያም የማድረሻ መተግበሪያው የኩባንያው ከፍተኛ አመራሮች ትኩረት እንደሳበ ገለጸ። በዲዛይን ውስጥ ትልቅ አቅም አይተውበታል እና የሌ የመልእክተኝነት ስራ አዲስ አቅጣጫ ሊይዝ ነበር። ከ5 ዓመታት በኋላ ሌላ የቤጂንግ ዳርቻ በሚገኝ መጠነኛ አፓርታማ ውስጥ ይኖር ነበር። በሽልማት ገንዘቡ ሁሉንም ዕዳዎች ከፍሏል እና አባቱ ሙሉ በሙሉ አገግመው ነበር።
ይህ አሁን በመልእክተኞች ኩባንያ ዋና መስሪያ ቤት የሶፍትዌር ልማት ዳይሬክተር ሆኖ ይሰራል። ህይወት ተመልሶ መጥቷል እና በብዙ መልኩ ከበፊት የተሻለ ነበር። ሆኖም ላይ ስኬቱ ቢኖርም ትህትናውን አልለቀቀም። ያሳለፋቸው ትግሎች ትህትናን እንዳይረሳ አስታውሰውታል። ለሱ እውነተኛ ስኬት ማድረጉ ወይም ገንዘብ ሳይሆን የቤተሰብ ሰላምና ደስታ ነበር። ቪዲዮውን ከወደዱት ቻናሉን ላይክ ማድረግና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።